እኔ አላቅም በቃ እኔ ምን በብዙ ነገር ላስረዳት ሞክሬያለሁ ግን ፈትለ አሁን የምፈልገው ነገር ሄለን አሁን ላይ ራሷን ችላ መኖር እንዳለባት እንጂ ከዚህ በኋላ ወንድ እንድታመጣ ፍቅረኛ እንድትይዝ አልፈልግም። እሺ ምን ላድርግ እኔ ንገረኝ። በቃ እንሂዳ በቀርባ ምንጭ ምን ማለት ነው? እዚህ በቃ መሄድ ካለብንም ሂደን በቃ እናናግራቸው። አልፈልግም ብለዋል እኮ እኔ የመጨረሻ ውሳኔሽ ምን ሆነ ነው የምልሽ? ንገረኝ። እሱ እኔ ከነሱ ትእዛዝ መውጣት አልችልም። ሰው እንለያይ ነው? እኔና አንቺ መለያየት ነው ያለብን እዚህ ጋር እና ምንድን ነው ታዲያ? በቃ ከነሱ ትእዛዝ መውጣት አልችልም። በቃ ከነሱ ትእዛዝ መውጣት አትችይም ማለት እኮ እሱ ልታገቢ ወስነሻል ነው። ሌላ ማረኛ የለውም። ማንን ነው የማገባው? ይኸው ያዘጋጁልሽ ወንድ እንዳለ እየተባልሽ እኮ ነው። ቢያንስ ያላችሁ ነገር እዚህ ጋር አቁማችሁ እኔ እሷን ላስረዳት ገባ አይደለ? ላስረዳት እዚህ ጋር ምንም እናቆመው ነገር የለም። ማየት የሚፈልጉ ከሆነ ነገ ልጅ አርግዛ እንድትሄድ ማድረግ እንችላለን። ቀላል ነው እኮ በቃ እርግጠኛ እንዲሆኑ ማድረግ እንችላለን። በቃ አንቺ አርግዘሽ መሄድ እኮ እንችላለን። ማርገዝ ማለት በአንድ ቀን እኮ አይመጣም ሁሉም ነገር አይደል እንዴ? ምን ማለት ነው? ወይ ሁለት ወር እነዚህ ሰዎች ይታገሳሉ? ይኸውልህ አውርተን ሽማግሌ መላክ ካለበት ሽማግሌ ትልካለህ እንጂ እዚህ ጋር አስረግዘህ ልጅቱን ይባስ አይንሽን ላፈር እንዲሏት ነው የምታደርገው። ምን ማድረግ ይችላል? ንገረኝ። ቆይ ማድረግ መስሎኝ ማከኔ ጎን ሆነሽ ነው ማሳየት ያለብሽ። መሄድ ካለብን አብረን እንሄዳለን። አልሄድም ማለት ደግሞ ነው ብቻ እንሄዳለን። እንዴት ነው ካንተ ጎን መሆነው? ከዛ ምን ማለት ነው? አልሰማሽም? እናንተ የምትሉት ልክ አይደለም ብዬ እነሱ ላሳዝናቸው። በቃ ቤት እነሱ አንድ ነገር እኮ መሄድ የሚፈልጉት አንቺ ለቁም ነገር በቃ ሻፈል እናቴ ናት። በቃ እንደዚህ እኔ ምንም ማድረግ አልችልም። በቃ የቻልነውን እንሞክራለን። ካልሆነ ምንም ማድረግ አልችልም። በቃ ምንም አልችልም። ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ እናንተ? ሁሉ ሰላም፣ ሁሉ አሪፍ ነው። እንግዲህ ዛሬ እና ቤተሰብ ዛሬ የመጣሁበት ነገር ይሄን ያህል የሚያስደስት ነገር አይደለም። የሚያስደስት ነገር ይዤ አይደለም የመጣሁት እና በአንዳንድ በኩል በጣም ከፍቶኛል። ምክንያቱም እዛ ሄሉም ያለችበት ሁኔታ በጣም ተደብራለች ምናምንና ያን ነገሮች እኔም ለእናንተ ልነግራችሁ ፈልጌያለሁኝ። ሄለን ባለችበት ግንኙነት አንዳንድ ሰዎች ደስተኛ አልሆኑም እና ቤተሰብ ፋሚሊ ደስተኛ አልሆነም። በዛ ምክንያት ሄሉም ድብርት ውስጥ ገብታለች እና እኔ ብቻዬን ምንም ማድረግ ስለማልችል ሉልን ጠርቼዋለሁኝ እና እስቲ አንዳንድ ነገሮችን ሀሳብ መስጠት ካለብንም ለሷ ለመስጠት አስቤያለሁኝ እና እዚህ ጋር ሉልንም ጠርቼዋለሁኝ። አሁን ይመጣል እና ብቻ ባልታሰበ ሁኔታ ማለት ልክ ናቸው ብዬ አስባለሁና ባልታሰበው ሁኔታ ቤተሰብም እንደዚህ አይነት ነገር አልተቀበልም። እኛ ደስ ብሎን ነበረ፣ ደስታችንን እያጣጣምን ነበረ ሁለቱ አብረው በመሆናቸው እና ግን ደግሞ ሄድ መጣ ብዙ ሰው እየመጣ ብዙ ሰው እየሄደ ስለሆነ በእሷ ህይወት ቤተሰብም ደስተኛ አይደለም እና እሷም ተደብራለች። ብቻ እኔ የሆነ ያለው ነገር አላወኩኝም ማለት በቃ ገና ደስተኛ ሆነን ምናምን ስንጠብቅ እንደዚህ አይነት ነገር ተፈጠረና እንግዲህ ያው የቤተሰብ ነገር የቤተሰብ ነው፣ ማዳመጥ አለብን። ጓደኞች አይደሉምና ያው እነሱም ቤተሰብ የሚታየዋል አይደል የሚባለው። ብቻ ያው ቤተሰብ አሁን ባለው ነገር ፍቃደኛ አይደለም። ፍቃደኝነቱ መጣ መሰለኝ። እንዴት ነው? እሱ ጋር ነው ተራራቅን። እንዴት ነህ? ደህና ነህ? አንዳንድ ነገሮችን ከቤተሰብ ጋር እያወራሁ ነበርና ያለውን ነገር ለአንተም ልነግርህ ለነሱም እየነገርኳቸው ነበር። አጣጥፈሽ ስትጠሪኝ እኮ ቶሎ ልምጣ ብዬ። እንግዲህ ይኸውልህ ሉል ምን መሰለህ፣ አሁን ከቤት ደውለውልኝ ነበረ እነፈትለና ቤት አውሮቻቸው ነበረ የሄሉን እናት የሄሉ ማዘር እያወራኋት ነበርና አሁን እየተካሄደ ባለው ነገር ደስተኛ አይደለችም። ምንም አልገባኝም ማለት በቃ የአብስራና ሄለን በሚሆኑት ነገር ደስተኛ አይደለችም። ምክንያቱም ብዙ ነገሮች ከነሱ ህይወት ማለት እሷ ህይወት ላይ ብዙ ሰው መጥቶ ሄዷል ምናምንና ያ ነገሮች ስላሉ በቃ በዚህ መልኩ እንዲቀጥል አልፈለገችም እና ሄለን ምንም ነገር እንድትይዝ አልፈለገችም። አሁን ላይ እንድትረጋጋ ነው የፈለገችውና ያ ነገር ደግሞ እሷ አስደብሯታል ሄለን ማለት ነው። ምክንያቱም ቤተሰብ ያልፈቀደው ትንሽ እረፍት እያደረገች ነው እና ቤተሰብ ያልፈቀደውን ነገር
እምቢ ብላ ከገባች ጥሩ ነገር ላይ መጣ ይችላል በማለት ተከፍታለች እና ይሄ ነገር እኔም ግራ አጋብቶኛል እና ለዛ ነው ሲጨንቀኝ ነው አንተንም የደወልኩልህ የጠራው ማለት አሁን የነሱ ምንድነው የሚሉት ቤተሰብ ማለት ደግማ እንደዚህ አይነት ህይወት ውስጥ እንድትገባ አይፈልግም ምክንያቱም የፍቅር ጓደኛ እንድትይዝ አልፈልግም አዎ ምክንያቱም ብዙ ጊዜ ትይዛለች ከዛ ማለት ነው ኦሬዲ ልጅቱ የፍቅር ግንኙነት ውስጥ ነው ያለችው ማለት እንዴት ነው የሚሆነው እንዴት ነው እንዲቀጥል አይፈልጉም ይሄ ነገር እንዲያበቃ ነው የሚፈልጉት ገባ ድጋሚ እንድትጎዳ አይፈልጉም አልሰማም እኔ ይሄው ላንተ ነገርኩኝ አሁን ያፍቻንም ተጠርቻለሁ ምክንያቱም ነግረው ይገባል እኔ ነግረውኛል ከዚህ በኋላ ያለውን ነገር ማስቆም የምትችው አንቺ ነሽ መንገር ያለብሽ ነገር አስቆሚ ብለውኛል ይኸውልሽ ሲያውን ቢያንስ እነሱ ቪዲዮ ያያሉ አይደለም ማለት ወደዚህ ሂደት ከመገባቱ በፊት መናገር አይችሉም ነበር አይ ይሄን እንደዚህ የሚቀጥል አልመሰላቸውም እንደዚህ መሮ ይሄ በቃ በፊት ነገር ይመለሳል ብለው አላሰቡም ግን አሁን ላይ ደግሞ ሲያዩ ሲመለከቱት ነገሮች እየተናከሩ ያብስራም ሆነ ሄለንም በቃ የፊት ነገሮችን እየመለሱ እንደሆነ ስላወቁ ያ ደግሞ እንዲቀጥል አልፈለጉም ገባ አይደለ እንዲቀጥል አልተፈለገም እና ድጋሚ እሷም እንድታዝን አይፈልጉም እኔ ምንም ማድረግ አልችልም ሉል እንግዲህ እና እሱ አሁን አንድ ላይ እንድንነግረው ነው አዎ መንገር አለብን ምክንያቱም እኔ እዚህ ጋር በቃ ለታቤት ነሽ ለያ አዎ ግን በቃ እዚህ ጋር ለኔ ነው የነገረችኝ ማለት ነው አንዴ አይቻልም ሉሌ ተዋት በቃ ትረፍ ትንሽ ትረፍ እና እስቲ በቃ ያውንም ጠርቻለሁ ሁለታችሁንም አንድ ላይ አድርጌ መንገር አለብኝ አሁን ይደርሳል በቃ መንገር አለብኝ ምንም ማድረግ አልችልም አሁን ፈትለ ምንም በእነሱ ግንኙነት ደስተኛ አይደለችም በቃ በእነሱ ግንኙነት ደስተኛ አይደለችም ፈትለ ማለት ነው የትኛውም ምክንያቱም ደግማ እንድትጎዳ አይፈልጉም በያብስራና በሄለ በቃ ያላቸው ነገር እንዲቋረጥ ነው የምትፈልገውና ይሄን ነገር ደግሞ እኔ መጨረስ እንዳለብኝ እዛ ያለውን ነገር ለያብ ነግረሹ ለያብ አስረጅውና ያብ መጣ ያ እንዴት ነህ? ደህና ነህ? ትንሽ ረፍት እያደረገች ነው። ምን ናቸው እናንተ? ይኸውልህ አሁን ሄሉ ትንሽ ውስጧ ልክ አይደለምና ተደባብራለች። ሄሉ ተደብራለች። አሁን ያለችበት ነገር ጥሩ አይደለምና አንተ ማለት ምን ነው? ለምን አልነገረችኝም ታዲያ? አይ ቆይ ትንሽ ረፍት አድርግና አንዴ ማወራህ ነገር አለ። ስማ ያብ እኔ ላውራኝ አንዴ ኮና ልናወራ ፈልገን ነው። ከዛ ታወራታለህ። የሆነ ነገር ተፈጥሮ ነው ችግር ስለተፈጠረ ምንድነው ያወቅሁት ችግር ያልሰማሁት ችግር ለምን አልነገረችኝም ለኔ ታዲያ? አይደለም የሷ እንትን አይደለም እንደዛ ብላ ለማውራት ራሱ በቃ ትንሽ ደብሯታልና እኔ ልንገር ብዬ ነው። በኔ ማለት በአንድ ቀን የተፈጠረ ነገር ምንድነው? እኔ ትናንት እኮ አብረን ነበር። እሱማ አብራችሁ ነበራችሁ ግን በቃ የሄለን እናት ፈትለ ማለት ነው የእናንተን ግንኙነት አትፈልገውም ማለት እንዴት? አይደለም ይሄ እኮ እኔ ምን ብዬ መናገር እንዳለብኝ አላውቅም። ግን ደውላልኝ ነበረ ትላንትና። ከዛ በኋላ ያንተንና የሷን ነገር እንደምታይ አሳውቃኛለች። ግን ደግሞ እንዲቀጥል አትፈልግም። እንድትለያዩ ምን አረግን? እኛ ባለን ግንኙነት ደስተኞች ነን አይደል? አሪፍ ጊዜ እያሳለፍን ነው፣ ደስተኛ ነን። ከዚህ በፊትም ፈትለም እኔን ታውቀኛለች፣ ቤተሰብ ድረስ ሂጄ ብዙ ነገር አሳልፈናል። አሁንም ሌላ ትልልቅ ነገሮችን ለማድረግ እያሰብን ነው። በጣም ብዙ አላማ ነው ያለን። አንተ ደስተኛ ናችሁ ግን ማለት ነው። ይኸውልህ ምንድነው ፈትለ እያሰበች ያለችው አሁንም ልጅቶች ልጅ እንደምትጎዳ አይምሮ ያውቅ። በቃ ይሄ እንዴት ነው ትጎዳለች ብላ ነው እያሰበች ያለችውና ከዚህ በኋላ ምንም ነገር አልፈልግም ሶስና ለኔ ስትነግረኝ ማለት ነው ምንም ነገር አልፈልግም፣ አብረው ያሉትን ነገር እንዲያቋርጡ ብቻ ንገራቸው። እኔ በዚህ ግንኙነት ደስተኛ አይደለሁም፣ ፍላጎቱ የለኝም ብላ ይሄንን ነገር ለኔ ትናንት አሳውቃኛለች ማለት ነው። እኛ እኮ ገና ተመልሰን ገና አሁን ጀምራችኋል አይደለ? ጀምራችኋል። አሁን ደስተኛ ልትመስሉ ትችላላችሁ፣ ነገ ግን ትጣላላችሁ። ስትጣሉ ደግሞ ሄለን እንድትጎዳ አልፈልግም ያንን ብላለች። እንዴት ነው ነገ ትጣላላችሁ ማለት ነው? እሷ ከዚህ በፊት ብዙ ነገሮች ወደ ሄለን ህይወት መተው ሄደዋልና ያን ነገሮች መተው ሲሄዱ በጣም ተጎድታለች። ያ ነገር እንዲደገም አትፈልግም። ስለዚህ ደግሞ ያላት ነገር ለኔ ነገረችኝ። ምንም ነገር እኔ ከዚህ በኋላ ምክንያት አልፈልግም ብላኛለች።
ገብቶሻል እና ሄለን ተነጋግረን ችግራችን እየፈታን ነው ለቁም ነገር ልንበቃ የምንችለው እኔና እሷ ነን ገብቶሻል ነገ ምን እንደሚያጋጥመን አናውቅም እኔም እሷም ግን ገና ካሁኑ ነገ ተጣላላችሁና ዛሬ አንድ ላይ አትሆኑም እናንተ በቃ ማቆም ከኔ ጋር ያየችው መጥፎ ነገር ካለ ወይ እኔ አላር ለሄለን ማልገባ አይነት ወንድውኝ ከሆነ እሱን በግልጽ ነገርን ትችላለች ነገር ደግሞ ሲቀጥል ደግሞ ፈትለም እኔን ታቀኛለች እዛም ድረስ ሄደን ብዙ ነገር አውርተናል ብዙ ነገር አሳልፈናል በቃ እናንተ ሲጀመር ታውቁራታ ይመስለኛል ይኸውልህ ያብ በቃ እሷ እንደዚህ ትላለች ብዬ ነው ያላሰብኩት እሷ ይኸውልህ ከዚህ በፊት ተጎድታለች አች ልጅ እንደዛም ከሆነ ከሄለን አፍ ነው መስማት የምፈልገው እሷ ተደብራለች እኮ ያብ ወይ ሽኔ ልቀስቀሳት ተነሻን ሄሉ ተነሽ ነው ያው ምንድነው እያሉ ያሉት እኔ አንዴ ውጪ ላናግርሽ እፈልጋለሁ አንዴ ብቻችን ነው ረን ይናሱ እሺ ትውጣ ከዚህ ነው አሁን ልክ አይደለችም ምንድነው እያሉኛል ምንድነው የሚሉኝ ነገር የለም ነው ፕራንክ እያደረጋችሁኝ ነገር ሄሎ ምንድነው እየተፈጠረ ያለው ነገር አስረጅልኝ ቁጭ በይ ንገሪኝ ምንድነው ሶሲ ቀልድ ነው ፕራንክ እያደረጋችሁኝ ነው ምንም ማለት ቀልድ አይደለም እኔ እየነገርኩ ነው ነው በቃ እሷን በዛ ምክንያት ተደብራለች ምክንያቱም ቤተሰብን አልሰማ ብላ የሁለታችሁን ግንኙነት ማስቀጠል ከባድ ነው ብዙ ጊዜ ቤተሰብ ይታየዋል በፊቱ የወደፊቱ የሚመጣው ይታየዋል ይባላልና ፈትለዚህ ጋር ፍቃደኛ አይደለችም በእናንተ ግንኙነት ሄለን ደግሞ ያስደብሯታል ቆይ ምን ስላደረግ ነው ምን አድርገን ምራ ያጠፋን ምን አድርገን ፈትለን ያስቀየመን ገና ደስተኞች ለመሆን እኮ እየሞከርን ነው ያለን ከነበርንበት ህይወት ወጥተን ተመልሰን ተገናኝተን ደስተኛ ሆነን አንድ ላይ ለመኖር እየሞከርን ነው ያለ እንጃ አላቅም እሷም እናት ነች ብዙ ነገር ሊሰማት ይችላል በልጅቱም ህይወት ይመለከታታል ባሳለፈችውም ነገር አይታ ብዙ ነገር ልትል ትችላለች ነገር ግን አንደኛ ነገር አንቺ ማሳመን መቻል አለብሽ እዚህ ቁጭ ብለሽ ማልቀስ አይጠበቅብሽም አይደለ እውነት ይሄን ነገር እሷን ተናግረው ከሆነ ግን ያን ሁሉ ነገር አሳልፈን ዛሬ ፈት ላይ እንደዚህ ትላለች ግን አላስብም እንዴት መሰለ ማለት ያው ቤተሰብ ሁሌም ያላ እዚህ ጋር ሁሉም ነገር የሚለቀቀው የሚሆነው ነገር ሁሉም ያያል ቤተሰብ እና እኔ እንደዚህ ያስባሉ ብዬ አላሰብኩም ነበር ግን እነሱ በቃ ነገ ምን እንደሚፈጠር አያውቁም እና ይሄ ግንኙነታችን እንዲቀጥል ምናምን አልፈለጉም በቃ ሁሌ እንደዚህ ይመጣል ሁሌም እንደዚህ አይነት ነገር አለ ምንም እኛ የምናውቀው ነገር የለም ያንቺም ህይወት ያሳስበናል በቃ እና ሁሉም ነገር እዚህ ጋር ቆም ካልሰማሽ ከኛ ጋር ነው ጻብሽ ብሎ ቆይ ምን እያልሽ ነው የፈለገ ነገር ቢሆን እንኳን አንቺ ታስረጃቸው ትነግራቸው ይገባል ከነሱ ምንም ሊያስቡ ይችላሉ አይደል እንዴ ያ ምን ማረግ አንቺ ተናግረሽ ማስረዳት መቻል አለብሽ ገና ደስተኛ ለመሆን እኮ እየሞከርን ነው ገና እየጀመርን እኮ ነው እኔ ምን ላግ ታዲያ ያው ሲጀመር ይሄ ቀላል አይደለም እኔ እናግራታለሁ በቃ ሲቆስ ማስረዳት የሚሆን ነገር አይደለም ለምን ማስረዳት ሰው አዘጋጅተውላታል አንቺ ሰው አዘጋጅተውላታል እዛ በቃ በእኛ የሚመጣው ሰው ከዚህ በኋላ ትቀበያለሽ ብለዋል ምክንያቱም እሷ የምታመጣው አንድ ፍሬ ይዘው አይተው አያውቁም ሁሌ ይመጣል ደስተኛ ትሆናለች ይወታል ምን ማለት ነው ሰው አለ በቃ እና በዚህ ነገር ተስማምተሽ ነው የተቀመጥሽው አንቺ ምን ላርግ ያው ምን ማለት ነው ምን ላርግ ምን ማድረግ ይችላል ታሳምኛችሁ ትነግራቸው እኮ ይገባል እኮ እየሞከርኩ ነው ምን ማድረግ ይችላል እየሞከርኩ ነው ትኛለሽ አንተ እኮ ከኔ ጋር ነበርሽ አይደል እንዴ መመቻውተሽ ነው የምትሞክሪው እሺ ምን ላርግ ነኝ ንገረኝ በቃ እንሂዳ በቀርባ ምንጭ ምን ማለት ነው እዚህ በቃ መሄድ ካለብንም ሄደን በቃል እናናግራቸው ሄሉ ያብስራ ግን ብለዋል እኮ ሄሉ ያብስራ ቆይ ሄሉ ዝም በይ በመጫው ይሄን ነገር ቀስ ብለን ነው መወየት ያለብን መፍትሄውን ማለት ነው እኮ ገባኝ እኮ እዚህ እኮ እዚህ ጋር ተቀምጣችሁ አሁን ያንተም እዚህ ጋር እኮ እንትን ማለት መፍትሄ የለውም ስለዚህ ተቀመጡና እሺ ንገሩኝ መፍትሄውን ንገሩኝ ወይ የፈትለን ስልክ ስጡኝና እኔ ላናግራት እንደዛ ምንድነው አንተ ጋር ያለው ነገር ሽለወጥ ነገር የምታስበው ምን ማለት ነው ምንድነው የምታደርገው እኔ እየነገርኩሽ እኮ ነው ነገ ወደ ቤት ተከራይተን አብረን ልንኖር ነው አይደል እነሱም ጋር ሽማግሌ መላክ አለብን ሽማግሌ እንልካለን በቃ እኔ ላስረዳ ሞክሬያለሁ ከኔ ጋር እንደው በደንብ አላወራችሁ ማዘር ከሱሲ ጋር ነው ያወራችሁ አይደለም ሱሲ ጋር ማውራት ያለበት አንቺ ጋር ማውራት ያለበት ከኔ ጋር ማውራት አለች ግን በቃ ልሰማኝ አልቻለችም በቃ ሊስማሙ አልቻሉም እኮ አስረጃታ አለበዛ እንሂዳልኩሽ ምን አድርጌ ነው ማስረዳት ምን አድርጌ ነው ማስማማት ንገረኝ በኔ ቦታ ሆነ ዲያሳምኛታ እንዳንቺ የምታፈቅሩን ሰው ነው ማታፈቅሩን ማታቂውን ሰው ነው ማግባት ያለብሽ
እኔ ጋር እኔ ማለት ከነሱ ጋር መለያየት አልችልም። በቃ እኔ ተፈላያ ያልኩሽ አይደለም ግን ማስረዳት ትችያለሽ። ምን አድርጌ ላስረዳ? እንሂድ አርባ ምንጭ እንሂድ ሜልካለብን እንገርባም ያው ምን እያልክ ነው እንዴ? እነሱ እንደዚህ ብለው እንዴት ነው እነሱ ፊት ቆመ እንደዛ አይነት ነገር የምናወራው? ይኸውልሽ አዳምጪኝ። ሜልካለብኝ ምን ብቻዬን ቢሆን ይዛል ተጨባጭ ነገር ይፈልጋሉ። ምንድነው ተጨባጭ? በአንድ ቀን ምን ነገር ልናደርግ እንችላለን? ሽማግሌ እንላክ ነው እንደዛ ከሆነ ወይ ሽማግሌ እናመቻችና እንላክ። ለዛ እንኳን ያበረፈረ ይመስለኛል ፈትለ በቃ ምንም ነገር ፍቃደኛ አይደለችም። እሷ በምታመጣቸው ወንዶች ደስተኛ አይደለችም። ስለዚህ ሰው አዘጋጅታለች ፈትለ ምን የምትፈልገው ልጅ ለቁም ነገር በቃ ማየት ነው አይደል? የምትፈልገው በቃ ችግር የለውም። ጊዜያቶችን አመቻችተን ሽማግሌ ልከን ከዚህ ጋር በቃ እሷ የምታመጣቸው ወደዚህ ከሷ ጋር የሚሆኑት ፍቅረኛዋ ሁሉ ፍሬ በቃ ፍሬ አፍቷ አይታጣቅም። ስለዚህ እኔ በመለው ከዚህ በኋላ ትሄጃለሽ ብላለች። እንግዲህ እኔ ምንም ማድረግ አልችልም። ወይ አንቺ ምንድነው እያወራሻለሽ? እቺ ልጅ ማታውቀውን ሰው ማግባት አለበት። እኔ እኮ እሱን ተስማምቼ አይደለም ግን ደግሞ እሷ ያለችኝ ነገር ነው የነገርኩ ያለሁት እና ከዚህ በኋላ የሁለታችሁ ግንኙነት እዚህ ጋር እንዲያበቃ ነው የምትፈልገው። ይሄ በጭራሽ በፍጹም ሊሆን የሚችል ነገር አይደለም። ገብቶሻል? እንግዲህ ፈትለ ምን አይደለም የሷን ቤት የምትኖርላት እናት ናት እኮ የፈለገ እናትም ልትሆን ትችላለች። ማንም ሊሆን ይችላል። እዚህ ጋር ውሳኔው ያለው ሄለን ጋር ነገ ወዲያ የምትኖር ወይ ሄለን ምን አልሻቸው? አንቺ መልሽኝ። ያንቺ መልስ ምን ሆነ? እነሱ እንደዚህ ሲሉሽ አንቺ ምን አልሻቸው? ላስረዳቸው ሞክሬያለሁ። ምን አልሻቸው? ንገሪኝ እስኪ። ሁሉን ነገር ነው የነገርኳቸው። ምን በሂደት ነው ሁሉም ነገር የሚሆነው አልኳቸው። እነሱ ደግሞ ሊቀበሉ አልቻሉም። በቃ እና የመጨረሻ ውሳኔሽ ምን ሆነ ነው የምልሽ? ንገሪኝ። እሱ እኔ ከነሱ ትእዛዝ መውጣት አልችልም። ሰው እንላይ ነው እኔና አንቺ መለየት ነው ያለብን እዚህ ጋር አላልኩም። እና ምንድነው ታዲያ? በቃ ከነሱ ትእዛዝ መውጣት አልችልም። በቃ ከነሱ ትእዛዝ መውጣት አትችይም ማለት እኮ እሱ ልታገቢ ወስነሻል ነው። ሌላ አማርኛ የለውም። ማንን ነው የማገባው? ይሄ ያዘጋጁልሽ ወንድ አለ እየተባልሽ እኮ ኖ እንደዛ አይደለም። አዘጋጅተዋል አይደለም። ከዚህ በኋላ በእኛ የሚመጣውን ሰው ነው እንጂ አዘጋጅተናል አይደለም። ያብ ስራ ተረጋጋ። ወጣም ወረደም ያንቺ የመጨረሻ ውሳኔሽን ነው መስማት የምፈልገው ሄለን። በዚህ ሰዓት አንቺ ከኔ ጎን ነው መቆም ያለብሽ። ማድረግ ያለብን ነገር እኛ አድርገን እናሳያቸዋለን ለነሱ። እስከዛ ድረስ ማሳመን የምትችይውን ነገር አሳምኛቸው እንጂ ዛሬ እዚህ ጋር እንለየምና የሚባል ነገር መስማት አልፈልግም። ያ ምን ማድረግ ይችላል? ንገረኝ። ቆይ ማድረግ የምትችይው ማከኔ ጎን ሆነሽ ነው ማሳየት ያለብሽ። መሄድ ካለብን አብረን እንሂድ አልኩሽ። አልሄድም ማለት ደግሞ ነው ብቻ እንሄዳለን። እንዴት ነው ካንተ ጎን መሆነው? ከዛ ምን ማለት ነው? አልሰማሽም? እናንተ የምትሉት ልክ አይደለም ብዬ እነሱ ላሳዝናቸው። በቃ ቤት እነሱ አንድ ነገር እኮ መሄድ የሚፈልጉት አንቺ ለቁም ነገር በቃሽ አይደል እንዴ? እነሱ ፈቃደኛ ሳይሆኑ መሆን አይችልማ። ምን ማድረግ ይችላል? ንገረኝ። ወይ ምንድነው እነሱ የእነሱን ፍቃድ ለማግኘት እኛ ምንድነው የሚጠበቅብን? በቃ እሱ የሚጠበቅብን ነው ማድረግ እንችላለን እኮ። ያው በምር እንደዚህ እንድንሆን አልፈልግም። በቃ ስልኳን ስጡኝ። ስማኝ ወልቀጭኝ እኔ ናለሁ። እሷን ብትዋት ቢለወጥ ነገር አለ ብለህ ነው የምታስበው? አዎ ስልኳን ስጡኝ። ነገር አለ ብለህ ነው የምታስበው? እንዴት ነው የማይለወጥ ይመስልሽ? ከዚህ በፊት እኮ ሂጅ አናግራቸዋለሁ አይደል እንዴ? ብዙ ነገር ለውጠና ሳይችሻለሁ። አውቃለሁ እኮ እሱን የማላውቀው ነገር ኖር አይደለም። እኔ ከእናንተ መለየት ፈልጌው አይደለም። እዚህ ጋር ደግሞ ፈትለ ደውላ በጣም የተናገረችኝ ከዚህ በኋላ እንደዚህ እንዲቀጥል አንፈልግም አለቀ። ምንም ማለት ነው። ደስተኛ ነን። ምን ያጠፋው ታለቅሳለች፣ ነገ ላይ በዚህ ምርጫዋ ታለቅሳለች ነው እያለች ያለችው ፈትለ። እኔ በጣም ላስረዳት ሞክሬያለሁ። ያለው ከኔ ጋር ስለሆነሽ የደበራት ሌላ ወንድ ቢሆንስ ምን ነበር የምትለው? ከኔ ጋር መሆኗ ነው ችግሩ። እኔ አላውቅም። በቃ እኔ ምን በብዙ ነገር ላስረዳት ሞክሬያለሁ። ግን ፈትለ አሁን የምፈልገው ነገር ሄለን አሁን ላይ ራሷን ችላ መኖር እንዳለባት እንጂ ከዚህ በኋላ ወንድ እንድታመጣ ፍቅረኛ እንድትይዝ አልፈልግም። ግን ደግሞ እስከሆነ እንኳን አይቀር እሷ ለሄለን ታዘጋጅላታለች ሰው እዛ ሄዳ ትጋባለች። ያንን ነው የነገረችኝ ማለት ነው። ሌላ ነገር ምንም የነገረችኝ የለም። ሄለን ምንድን ነው እያልሻለሽ? ያናግሪኝ። እንደዚህ ሊቀጥል ይችላል። እንደዚህ ሊሆን አይችልም። በቃ ማድረግ ያለብን ነገር እኛ አርገኛ አንድ ላይ መሆን ያለብን። ሞክሬያለሁ ማለት በቃ ሞክሬያለሁ አትበይኝ። ገና በአንድ ቀን ለትላንት እኮ ከኔ ጋር የነበርሽው ምንም አይነት ነገር አልሰማሁም። እኔ ላናግር ብለው ሲጠሩኝ እኮ በቃ ጀስት በቃ ዝም ብዬ ነው የመጣሁት። ይሄን አልጠበኩም። ምን ላድርግሽ? ምን ማድረግ ይችላል? ልታናግራት ይገባል። እናትሽን ምን አድርጌ ላናግራት? አናግራት። በቃ ደውይላት። እኔ ከውጭ ሌላ ሰው ላገባ አልችልም ባያት። ያው ምን ማድረግ ነው የምችለው? አላውቅም። በቃ ንገሪኝ። በእኔ እርግጠኛ አይደለሽም ወይ? በአንተ እርግጠኛ ባልሆን ምን እሰራለሁ? እኮ ንገራት። በቃ እርግጠኛ ከሆንሽ እኔ ማለት ነው እንደሚባባ ነገር በቃ አሰም በቃ ምንም በቃ አታውሪ ብላ ነው ከሱሲ ጋር ማውራት የጀመረችው። ይኸውልሽ አዳምጪ። እሷ ሴት ናት። ሁለተኛ ነገር ደግሞ እናት ናት። ከዚህ በፊት በተደጋጋሚ ሲፈጠሩብሽ በነበሩት ነገር አይታ አእምሯ ተረብሾ ሊሆን ይችላል። ከዚህ በኋላ ከያብ ጋር እንለያይም እስከ መጨረሻው አንድ ጊዜ አንድ ላይ ነን፣ አንድ ላይ ተጋብተን በትዳር ነው የምንኖረው ብለሽ አሳምኛት። ንገሪያት በቃ። ያው የምር በቃ ከባድ ነው ሁሉ ነገር። እኛ እንደምናስበው አይሄድም። ይለን በአንድ ቀን ከባድ ናት። በይ ሳምንት፣ ሁለት ሳምንት፣ ወር ሙሉ ስትለፊ የከረምሽ አታስመስይ። እርግጠኛ ማድረግ አለብኝ እነሱን
ኮንና እርግጠኛ እንዲሆኑ ንገራቸው። አንቺ በእኔ እርግጠኛ ኮንሽ እነሱ እርግጠኛ እንዲሆኑ ማድረግ እኮ ቀላል። እኔ እኮ ዛሬ እናንተ ተያይዘን እነሱ ጋር መሄድ እንችላለን እኮ። ታዲያ ምንድን ነው መጀመሪያ እነሱ ሳላግባባ አንተን ይዤ ሌላ ነገር ነው የሚሆነው። ንቀት ነው የሚመስለው። እሺ አግባቢያቸው እኮ እኔም እኮ እሱን ነው ያልኩት። እንዴት አድርጌ ላግባባ? እምቢ አለችኝ። ስልካታ ነው የኔ ማውራት ከኔ ጋር በቃ ልትግባባ አልቻለች። ሁኔታዎቹ እኮ ያው እሷ በቃ እርግጠኛ ሆናለች። ይሄው እንደዚህ ምክንያት እንድንሰጣት ራሱ አልፈለገችም። በቃ ሶሲ አይሆንም ነው በቃ። መሆንም ካለበት እኛ ምን መርጥላት ሰው አለች፣ ትመጣለች፣ የሚደረገው ነገር ተደርጎ ትጋባለች ነው እያለች ያለችው። እኔ ማግባትም አልፈልግም ማንንም፣ ግን በቃ ሀሳብ መስማት ፈቃደኛ አይደለችም። በቃ እሷ እየፈለገች ያለችው ምንድን ነው ማድረግ ያለብን? የሁለታችሁ ግንኙነት እንዲቆም ነው። በቃ እናቆመው። ዛሬ ነው ወጥቼ ልስኪ ቤቷ ምንድን ነው ማድረግ ያለብን? እኔም ግራ ገብቶኛል። ያ ግራ ስላገባኝ ነው። እዚህ ነው የምትሄደው? የት ነው የምትሄደው? ምን ማለት ነው እኮ? ምንድን ነው ማድረግ ያለብኝ? ምን ማለት ነው? ዝም ብሎ እኔ አታስበኝም እንዴ? አንተ እኔ እኮ አጣብቂኝ ውስጥ ገብቻለሁ። አንተንም ማጣት አልፈልግም፣ ቤተሰቦቼንም ማጣት አልፈልግም እኮ። ስለዚህ ወደ መፍትሄው ለምን አንሄድም? ማድረግ ያለብን ነገር አድርገን እናሳምናለን። ልክ አይደለም። በቃ እያመመኝ ነው ያለው። ለምን በእኔ ቦታ ሆነ አታስብም? ምን ላድርግሽ? ቆይ ምን ማድረግ እችላለሁ? ቆይ አይደለም እኔ በስፈጣሪሽ ወይ ለመፍትሄ ወይ የሆነ ነገር እንድናደርግ ነው እንጂ እንደዚህ እንድንጫወት አይደለም። እኔ በቃ እሱ ማጣት ግራ ገብቶ ነው እኮ። እኔ አንተን ማጣት አልፈልግም። የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው ረ ፍቅሬ አሁን እንደዚህ አይነት ነገር ውስጥ አትግቢ። በቃ ሰማሽኝ ሄለን? ታውቂያለሽ ፈትለ ምን እንዳለችን ትናንትና። ስለዚህ አሁን ሌላ ተስፋ ለልጁ አትስጪው። በቃ ትናንት ተናገረሽ። ምክንያቱም ፈትለ እዚህ ጋር እናንተ አብራችሁ እንድትቀጥሉ አትፈልግም። ቆይ የፈለገ ነገር ፈትለ ብትል አንቺ ማስረዳት እሺ እሺ ለሽ ተቀበያታለሽ። ምንም ማድረግ አልችልም። እናት ናት፣ ቤተሰብ ናት፣ ወላጅ ናት። ምንም ማድረግ አልችልም። እና ምን እንደምትያጥሱ በቃ አሁን እንደዚህ አይነት ነገር አያስፈልግም። በቃ እነሱ የፈለገ ነገር ይላችሁ ሊሉ ይችላሉ። ገባሽ? ይሄን ህይወት ምን ኖሮ እኔና ሄለን ያንን ነገር እናቷ ማመን አለባት፣ መቀበል አለባት። መቀበል ካልፈለገች ደግሞ በቃ መቀበል ከፈለገች ትቀበላለች፣ ካልተቀበለች ደግሞ አልተቀበለችም እንጂ እኔና እሷ መለየት ግዴታ አይደለም። ይኸውልህ ያን ስራ ቆይ ሶሲ እዚህ ጋር ማሳመን እዚህ ጋር ማለት ነው ያለው ኦፕሽን ምን መሰለህ? እኔም ሆነ ሶሲ በተቻለን መጠን ቤተሰብ ለማሳመን እንሞክራለን። ግን አሁን እኔ እዚህ ጋር ምንድነው ቤተሰብ ይሄንን ውሳኔ ከወሰነ እንዴት ነው የቤተሰብን እንትን ጣሺ አለንም። እኔም ሄለንን ግን በተቻለን መጠን እኔም ሆነ ሶሲ መፍትሄ ካለ እነፈትለም ጋር ደውለን ማለት ነው እኔ እንጃ መኪድም ካለበት ተኪዶም ያለውን ነገር እናስተካክላለን። በቃ አሁን ያለው አማራጭ ነው እዚህ ጋር ሄለን ማለት ነው የቤተሰብን ጣሺ ብዬ እዚህ ጋር እንትን አለልም። ገባ? ቤተሰብ የሆነ ሰው እኔ በምናምን አለው መሰለህ ቤተሰብ ካዘነብህ መጨረሻህን አያምርም ብዬ ነው የማስበው። ገባኝ? ይኸውልህ ቤተሰብ ነገ ወዲያችን ልጅ ወልዳ ከብዳ ሲያወጣ አውጥቶ ይጥሏት። ገብቷል እኮ ሌላ እሱ ነገር ማድረግ ይቻላል። ለማሳመን እንሞክራለን። ግን ነገሩ ነው የምለው እኔም በሰላም እንዲያልቅ ነው የምፈልገው። በሰላም በቃ አሳምነናቸው ምናምን ገብቷቸው ተረርተው ለእኛ ጊዜ የሰጠውን ለቁም ነገር እስክንበቀል ስለዚህ አሁን ላይ ደግሞ ፈት ያለችው ማድረግ አለብን። ምክንያቱም እዛ ጋር ታማሚ አባት አላት። ማሙ ምን እንደሚሰማው እወቅ። በቃ እኛ እዛ ጋር በቻልሽው አቅም ማለት ነው ከኛ ጎን ሆነሽ ማለት ነው ታሰጃት ሞክሪ እንጂ እንደዚህ ታማሪያ የምትናገር ያለው ላስረዳት ሞክራለሁ። ግን ደግሞ አሁን ላይ እናንተ እየቀጠራችሁ እኔ ትእዛዟን አላከበርኩ ነው የሚመስላት እሷ ማለት ነው። ቢያንስ ያላችሁ ነገር እዚህ ጋር አቁማችሁ እኔ እሷን ላስረዳት ገባ አይደለ? ላስረዳት እዚህ ጋር ምንም እናቆመው ነገር የለም። ማየት ፈልጉ ከሆነ ነገ ልጅ አርግዛ እንድትሄድ ማድረግ እንችላለን። ቀላል ነው እኮ በቃ ሌላው ቢቀር አርግዛ ትሄዳለች። በቃ ቀላል ነው እኮ በዚህ ሀሳብህ ይኸውልህ ይሄ ሀሳብህ ማለት ነው ይባስ ቤተሰብ እንዲያሳዝን። ምክንያቱም ቤተሰብ ሀሳባቸውን መቀየር ካልቻሉ በዚህ ነገር ቤተሰብ አለ የሚታወቅ ነገር ነው ይረሱታል። ቤተሰብ በዚህ ነገር ማለት ነው ደስተኛ ካልሆኑ በዚህ ልጅ ጭራሽ አይኗን ማየት አይፈልጉም። ስለዚህ ይሄ ኦፕሽን ሊሆን አይችልም። ለዚህ ልጅ እኮ እንዳታገባ አይደለም እኮ የሚፈልጉት መፍትሄ አይደለም። ገብቷል? ካንተ ጋር እንድትጠርባቸው እኮ ያልፈለጉ እኮ ካንተ ጋር እንድትሆን አይደለም የሚፈልጉት። እኛ ደግሞ ያንን ነገር ልናሳምንልህ ነው። እዚህ ጋር ግዝና ምናምን ኦቨር ልጅቱ እንዲጠፋ አታድርግ። የምትችሉትን ነገር አድርጉ አይደለም እዚህ ለማሳመን አትናገር ብዬ ነው። እኔ የመጨረሻ አማራጭ ነው እኮ በቃ የመጨረሻ አማራጭ እሷ ከኔ ጎን እስካለሽ ድረስ በቃ ይሄን ማድረግ እንችላለን። በቃ እንዴትም ሆኖ ሊለያዩን አይችሉም። ገብቶሻል? ያው ግን ግራ ገብቶኛል። አላውቅም በቃ እናንተ እኛ እናናግራቸዋለን ካላችሁ አናግሯቸው። አለበዛ እኔ መሄድ ካለብኝ እኔ ራሴ ሄጄ አናግራቸዋለሁ። በቃ አሁንና እኔ ሄጄ ያለው አማራጭ ይሄ በቃ ቤተሰብ አልፈለገም። በቃ መለያየት ካለብን እንለያያለን። ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም። በቃ እኔ እነሱ ተረጋጊ። እንደዚህ ማለት አይደለም። ተረጋጊ። አልችልም። በቃ አልችልም።
በቃ አልችልም። ሄሎ ምን እያልሽኝ ነው ያለሽው? አልችልም። የሆነ ነገር ስንት መላው ስንት ምክንያት እኮ አለ። ስንት ነገር ማድረግ እኮ እንችላለን። ምንድነው ምንችለው? በቃ እርግጥ አድርጋ እኮ ነው የተናገረችው። በቃ ምን እኔ ያልፈለገችውን አልገባኝም። ንገሩኝ። አይደለም በቃ ከዛ በኋላ የሚመጣውን ጉዳቷን ነው የማትፈልገው። በቃ እርግጠኛ እንዲሆኑ ማድረግ እንችላለን። በቃ አንቺ አርግዘሽ ነው እኮ እንችላለን። ማርገዝ ማለት በአንድ ቀን እኮ አይመጣም ሁሉም ነገር አይደል እንዴ? ምን ማለት ነው? ወር 2 ወር እነዚህ ሰዎች ይታገሳሉ። ይኸውልህ ያብስራ፣ አሁን እዚህ ጋር ማስረገዝ ምናምን ከምትል ቁም ነገር ወዳለው ነገር ብትሄድ አሪፍ ነው። ለምሳሌ ምንድነው ማድረግ የምንችለው? እሺ እኮ አይደለም ይኸውልህ አውርተን ሽማግሌ መላክ ካለበት ሽማግሌ ትልካለህ እንጂ እዚህ ጋር አስረግዘህ ልጅቱን ይባስ አይንሽን ላፈር እንዲሏት ነው የምታደርገው። ገባ? ስለዚህ በተቻለ መጠን አንተ አሁን እንደዚህ ችኩል ከምትል ወደ ቁም ነገር ወዳለው ነገር ብትሄድ ነው ጥሩ። ወይ እሱም እኮ ቀላል ነው። እኔ እኮ ሙሉ በሙሉ አልፈለጉም ሰዎቹ ስላላችሁኝ ነው እኮ። እየፈለገ አይደለም። በቃ ለዛ ነው እየተፈለገ አይደለም። ፈትለ አልፈለገችም የሁለቱን ግንኙነት። ሰማት አይደለ? እኔ በዚህ ማለት ሽማግሌ ብልክስ ምን አማራጭ አለኝ? 40 ምንጭ ድረስ ሽማግሌ ልክ በቃ መሄድ ካለብን እና አንቺ ሄደን እናናግራቸው እነዚህን ሰዎች። ያ በቃ ቀለና አይሆንም አትበይኝ። በጣም ብዙ አማራጭ አለ። በቃ አለቅም። ምንም አውቀው ነገር የለም። በቃ እኔ ታምሜ ያለው በቃ ይሄ ነገር ይመጣል ብዬ አላሰብኩም። ይሆናል ብዬ ነበር ያሰብኩት ነገሮች ግን በቃ እየሆኑ አይደለም። በቃ ይሄን ማመን ይከብደኛል። ይሄን ማመን ይከብደኛል። የለም ፕራንክም ከሆነ ፕራንክ ነው በሉኝና እንጨርሰው እዚህ ጋር። እኔ ከዚህ በላይ መጨናነቅ አልፈልግም። ቤተሰብ እነሱም በራሳቸው ልክ ናቸው። በቃ እነሱ በቃ ያዩት ነገር አለ። ምን ላይ ነው ልክ? ምን ለምን ደስተኛ ለመሆን እየሞከርን አይደል? ደስተኛ አይደል? ምን እናንቺ እኔ አይደለም ምን ስናደርግ አይተውን ነው አይደለም። በቃ እነሱ በቃ እርግጠኛ መሆን ፈልገዋል። እርግጠኛ አይደሉም። በቃ እርግጠኛ አይደሉም። ያው ምን ላድርግ ነው? እሺ ምንም እርግጠኛ አይደሉም። ብዙ ጊዜ ስትጎዳ ነው የሚያዩት። ይሄን ደግሞ ጉዳቷን ማየት አይፈልጉም። ያው ስለዚህ በቃ ያለው አማራጭ ሁለታችሁ እንድትለያዩ ነው። ስለዚህ ምንም ማድረግ አንችልም። ያን መቀበል ወይ ደግሞ ይኸውልሽ አዳምጪኝ። መለየት መቼም ቢሆን አማራጩን ያውቅ። ገብቶሻል? እርግጠኛ መሆን ከፈለጉ እርግጠኛ እንዲሆን ማድረግ ምንችለው ነገር ሁሉ ማድረግ እንችላለን። መለየት ግን አማራጩን ያውቅ። እኔም የተባልኩትን ነው እያደረስኩ ያለሁት። እኮ የተባልሽው መጥተሽ ከምትነግሪኝ አንቺ እዛው ላይ በነበርሽበት ሰዓት ማስረዳት ትችይ ነበር። ለማስረዳት ሞክራለሁ ግን ምንም ፈቃደኛ አይደለችም። በቃ ያለው ነገር ሁለታችሁ እንድትለያዩና እንድትለያዩ ብቻ ነው የምትፈልገው። አይኗን ድፍን አድርጋለች። እሷ ከዚህ በኋላ እንድትጎዳ አትፈልግም። ከዚህ በኋላ ደግሞ እነሱ በመረጡላት እንጂ እሷ በመረጠችው እንድትኖር አይፈልጉም። ማግባትም ካለባት ራሳቸው ናቸው የመረጡላትን ታገባለች፣ ወደ አርማንጭ ትሄዳለች። ያን ነው ያሉት። ያ በቃ ህይወት በጣም ከባድ ናት። አላቅም በቃ እናቴ ናት። በቃ እንደዚህ እኔ ምንም ማድረግ አልችልም። በቃ የቻልነውን እንሞክራለን። ካልሆነ ምንም ማድረግ አልችልም። በቃ ምንም አልችልም። በቃ አታልቅሽ አንቺ ይላል። ልግለጽልህ በምን ቋንቋ በምን ዘዴ ያለበት ይሆናል። ነገር ቢሆን እንደዚህ በጊዜ እጅ እንድትሰጪ አልፈልግም። ተነሽ። በቃ እነዚህ ስቶኝ ማየት አልፈልግም። በቃ እነሱ የሚያሳምናቸውን ነገር ማድረግ እንችላለን። ይሄ ቀላል ነው። በቃ እኔ ከጎን እንዲይዙኝ ብቻ ነው የምፈልገው። እኔም ከጎን መሆን ነው የምፈልገው። ይሄ ነገር ይመጣል ብዬ አላሰብኩም። በቃ ችግር የለውም። ይሄን ነገር እኛም እንፈታዋለን። በቃ ታስቢ። ለቁም ነገር በቅተሽ ማየት ነው አይደል የሚፈልገው? በቃ እሱ ማድረግ እኮ እንችላለን። ታዲያ አላቅም። ያ በቃ በጣም አላቅም። ምንም ነገር አላቅም። በቃ በቻልሽው አቅም አናግረን ልታሰምኛት ሞክሪ። ካልሆነ ግን ችግር የለውም። ለዚህ የሚሆን መፍትሄ እናጣም። ብቻ አንቺ ከጎን ይሁን። ተስፋ እንዳትቆርጪ ብቻ። ያው እንግዲህ እኛ የምንችለውን እናደርጋለን። ግን አንተም ያው የምትችለውን ነገር ማድረግ አለብን። ምክንያቱም በእኔ አቅም ብቻ የሚሆን ነገር አይደለም። ይሄ ማሳመን እስካለብህ ጥግ ማሳመን አለብን። ካልሆነ እንጃ ከአንተም ማስብበትና ያለውን ነገር ሄሉን ማስብበት አንተም ማስብበት። በቃ የኛ ቤት በቃ ፈተና ያጣን ማለት ነው። በቃ አንድም ቀን ደስተኛ ሆነን መዋል አንችልም። የሆነ ነገር አለፍ ነው ስንል የሆነ ነገር አያጣን። አንዱ ችግር አለፍ ነው ስንል ሌላ ችግር ይመጣል። ለማንኛውም ተነሽ አንቺ። እኔ ምን ማድረግ እንዳለብኝ አውቃለሁ። ወደ ነው ያው የምትሄደው? ያው ችግር የለውም እመጣለሁ። እናንተ እንደዚህ አይነት ነገር ለሱ ታዲያ ምንድን ነው ማድረግ ያለብን? ካልተናገርኩ ምን ቢሆን ነው? ለምን መጣ? እኔ ቢያንስ ላስብበት። ችግር የለውም። ዋናው ያለችውን ታውቂያለሽ። ወርቶ መታወቅ ስላለበት ነው። ተነሽና አንቺ ረፍት አድርጊ። ተነሽና ረፍት አድርጊ። ችግር የለውም። ማለት እስከ መቼ ሳንነግረው እንቆያለን? መፍትሄው ላይ ብሄድ ይሻላል። ሰምቶ እውነታውን ሰምቶ መፍትሄው ላይ ብሄድ ይሻላል እንጂ ሳይናገረው ምንም ጥቅም የለውም።